አይደለም ይሄ ምንም ውሸት ምናምን ነገር አይደለም የተማረ እያለ ተውኝ ግዴታ ፖሊስ መጥራት አለብኝ ስለዚህ ነገር እኔ ምንም ምን እንድትለው ለምንድን ነው የማትይኝ? ቆይ አይደለም ቆይ ለምንድን ነው እንደዚህ የምትሉት? እኔ እኮ የስንት ሰው ህይወት እጄ ላይ ያለ ሰው ነኝ። በእናንተ ምክንያት እንትን ማለት አልችልም። ልጆትን ነገር ተናገር። ዶክተር ነኝ ብላ ነው ያገለገለች ያለችው። ስለዚህ የትምህርት ደረጃ የላትም። ከየትኛውም ዩኒቨርሲቲ የተመረቀችበት ምንም አይነት ማዕረግ የላትም። ማለት እናትየው የምታውቀው እንደተመረቀች አይነት ነገር ነው። እኛ ድርጅት ላይ በሽፍት አንዳንዴ መተሽ እንደምትሰሪ ለምን እንደምትታሽ ሶስት የተለያዩ ፋይሎችን አግኝተናል። ፓስፖርቶች፣ መታወቂያዎች እንዲሁም ፎቶዎችን አግኝተናል። ቦርሳዬ ማን ነው አላችሁ? ሲጀመር ዶክተር ቢናም ይባላል። ስሜን አታውቁትማ? ዶክተር ቢናም ይባላል። ግን ማለት እንደዚህ የሆነ ማውራት አይችልም። ስለኔ ምንም የምታውቁት ነገር የለም። አንቺም ሆነ እሱ ምንም የምታውቁት ነገር የለም። በካርቶን ዶክተር ይዘህ ነው ለካ ልጄንም አብረህ ጨምልቅልቅልቅልቅ አድርገህ ይሄን ጊዜ ስንት ማዘር እንደዚህ አይደለም። የተሳሳተ አስተሳሰብ ነው እያሰቡ ያሉት። የቅጥሯ ፋይል ነው እሱ ፋይል ይከተላል። የቅጥር ፋይል ነው ብለህ እኮ ነው ያስፈረምከኝ። እሺ ግን ስፈርም ምንድነው እንዳላነብ እያወካ እንትን እያሉኝ ነበር። እሱም እቸኩላለሁ ሌላ ጊዜ ታነቢያለሽ የቅጥር አይደለም ምናምን እያለኝ ነበር። ከናርዶስ ጋር ተገናኝተን ነግሬካለሁ ማለት ትላንትናም እየነገርኩ ነበር። የቅጥሯ ፋይል እኮ ነው ይሄ የተቀጠረችበት ፋይል ነው። አይደለማ እናንተ ከውጭ አውራችሁ ምንም እንዳወራ እያደረጋችሁኝ አይደል? አንተ ነህ እዚህ ውስጥ ምንም ያገባችሁ ነገር የለም። አትወራጭ፣ ስርዓትን ይዛውራኝ እንዴ! ከዚህ በላይ ምን ስርዓት አለ? አትወራጭ፣ ስርዓትን ይዛውራኝ። ከመጀመሪያው ነው እናንተ ድርጅት ውስጥ ዶክተር ወደ ቆረጠኝ ስለው ለግርሽ ብሎ ቢሰጠኝ ልውጥልህ ነው እንዴ? አባባለ ምንድነው? አስተካክለውና አይደለም የዶክተር ወሬ ያወራ ያለ ፍቃዴ ሲጀመር የኔ ቦርሳ ሊነካ አይገባም። ዝም በል አፋለኝ በለ ተወራለህ። ህጉን በማከለ ሁኔታ ነው እያወራን ያለው ነው። ያለ ፍቃዴ ቦርሳ ሊከፈትም ሆነ ምንም ሊሆን አይችልም። ትክክለኛ ስራው ይኸውልህ የምታያቸው ሰዎች ሁላ አብረውት መጥተዋል። ስለኔ እኮ ማወቅ ከፈለክ ላሳውቅ ይችላል ነው። ይኸው ተመልከታቸው። የሰማኝ ነው። እዚህ ጋር ታራይ ሰፈር ዱርዬ አይደለም። ደደላላ ነው የምታወራው፣ እንደ ዶክተር አይደለም ማዘር። ስለ ዶክተር ምንም የሚያውቁት ነገር የለም እኮ። የሚያውቁት ነገር ከሌለ እኮ ዝም ብሎ ዶክተር ሲያወራ መስማት ምን ከዚህ በላይ መረዳዳችሁ? እናንተ እኮ በአፋ አይደለም እያወራችሁ ያላችሁት፣ ድብድብ ነው ያዛችሁት እኮ። በቀጠርኳት ሰዓት የሰጠችኝ ፋይሎች ስላልተሟሉ እነሱን ቼክ ለማድረግ ነው የመጣሁት እዚህ ድረስ። ቆይ አንተ በምን አይነት መንገድ ነው ናርዶስን የቀጠረው? የሆነ የጀመርኩበት ሰዓት አካባቢ ነው ህክምናውንም ሌብነቱ ህክምና ነው ማለት አስተካክለው በእንደዚህ አይነት ነገር የሚጠራ ሙያ አይደለም። አንተ ጋር የጀመርከው ሌብነት፣ አንተም እንደዚህ አይነት ነገር ውስጥ እንትን ታግዘኛለህ ካወቅ አይቀር። እንደዛ ካልሆነ እኔም አጋልጬክ አብረን ተይዘን እንገባለን አለች። ምን አይነት ነገር ላይ ነው አግዘኛለች? ፋይሎች አሉ የህፃናት አዲስ የሚገቡ መድኃኒቶች ምናምን ነገር በእኛ በኩል ነው አልፎ የሚሄደው ፋይሉ። ለእኔም ለቤተሰቦችም ቢሆን የሆነ እንትን የሚያስብል ነገር፣ ቤተሰቦችን ደግሞ አደጋ ላይ ጥዬ እንደዚህ አይነት ነገር ማውራት አልችልም። ቆይ ለምንድን ነው የምትደድሩኝ እናንተ ራሱ? አሁንም ተረጋጋ። አይደለማ መብታችሁም አይደለም እኮ በቃ ተረጋጋ። ማካል አይደለም ማውራትን ብቻ ነው። ይኸውልህ አሁን ካሜራ ስለበራ ሌላ የሚስተካከል ነገር ያለ እንዳይመስል። አሁንም ካሜራው መጥፋት ይችላል። አይደለም እና እናንተ ስለዚህ ተረጋጋና ምን ጠይቅን ነገር ትመልሳለህ ስርዓት ባለው መንገድ። እሺ እንግዲህ እንደዚህ አይደለም። በመጀመሪያ ደወልኩ እኮ ስንት ጊዜ እኔ እኮ እየተፈላለኩልህ ጥሩ ስራ ሰሪ መስላችሁ ለካ ሌቦች ናችሁ። የዶክተር እዚህ መጣሁት እኔ ፋይል ፈልጌ ነው። እሱን ታውቃላችሁ። እንዳይሰሙ ፋይል ብዬ ነው እናንተንም እንትን ያልኳችሁ። መጀመሪያም ሳዋራችሁ ፋይል ፈልጌ ነው። ፋይል ስታገኙ ደውይ። ኧረ ዝም በል በካርቶን ዶክተር ይዘህ ነው ለካ ልጄንም አብረህ ጨምልቅልቅልቅልቅ አድርገህ ይሄን ጊዜ ስንት ማዘር እንደዚህ አይደለም። የተሳሳተ አስተሳሰብ ነው እያሰቡ ያሉት እናንተ ሲጀምር እንደዚህ አይደለም። ምንም ችግሩ እንደዚህ አይደለም። እንደነገርከኝ ፋይል መፈለግ ጀመርኩ። አይደለም ይሄ ነገር ዛሬ እሱ እኮ ምንም እኮ እንደዚህ አይነት ነገር ውስጥ እኮ ምንም እንትን የሚያስበለው ነገር እኮ አይለቅህም። እዚህ ጋር ተጠንቀቅ። ጋዜጠኛ ነው እሱ። ስለ እውነቱ ሊያወራ ይችላል። በጥሩ ጋዜጠኛነቱማ ይኸውልህ ቀጥቶ መጥቷል። በትክክለኛ ስራው ይኸውልህ የምታያቸው ሰዎች ሁላ አብረውት መጥተዋል። ስለኔ እኮ ማወቅ ከፈለክ ላሳውቅ ይችላል ነው። ይኸው ተመልከታቸው። የሰማኝ ነው። እዚህ ጋር ታራይ ሰፈር ዱርዬ አይደለም። እንደዚህ ካንተ ጋር እንደዚህ አይነት ሰጣ ገባ ውስጥ የገባ ያለሁት ነገር ግን ምን ስትሰሩ እንደነበር ስለማቅ ይሄንንም ደግሞ ትተባበራለህ ብዬ ስላልገመትኩኝ ነው።
አንተ አዲስ አበባ ላይ ስላሉት ነገሮች እየተጠየቁ ባሉባቸው መንገዶች ስትጠየቅ የነበረውን ነገር እዛ ሆነ እንደሚመልስ ሰው እዛ ስትጠበቅ፣ አንተ ያለው ግን ከከተማ ውጭ የተለያዩትን ነገሮች በራስ መንገድ ስንቱን ወጣት ካርቶን ሰጥተዋል። በትክክል ስራዬን የሚሰራ ሰው ነኝ። ስለ እኔ ምንም የምታውቁት ነገር የለም። አንቺም ሆነ እሱ ምንም የምታውቁት ነገር የለም። ትክክለኛ ዶክተር እንደሆንኩ ዶክተር ቢናም እባላለሁ። ስሜን አታውቁትማ። ዶክተር ቢናም እባላለሁ፣ ግን ማለት እንደዚህ እየሆኑ ማውራት አይችሉም። እኔ እኮ የስንት ሰው ህይወት እጄ ላይ ያለ ሰው ነኝ። በእናንተ ምክንያት እንትን ማለት አልችልም። ልጆትን ነገር ትናገሪያለሽ። ለምንድን ነው ልጅሽ ሊገል የሚችለው? ልጅሽ ወንጀለኛ እኮ ነች። እዚህ ድረስ የመጣው ሲጀመር እኔ በቀጠርኳት ሰዓት የሰጠችኝ ፋይሎች ስላልተሟሉ እነሱን ቼክ ለማድረግ ነው የመጣሁት እዚህ ድረስ። ቆይ አንተ በምን አይነት መንገድ ነው ናርዶስን የቀጠርካት? ናርዶስን የመቅጠር ፕሮሰሱን ስታስቀጥል የስራው ፎርማሊቲ የሚያሟሉትን ነገሮች ሳያሟሉ ነው የተቀጠረችው። ለማሟላት እንኳን አንዲት ነገር የምታስፈልገውን ሳታሟላ እንዴት ልትቀጥራት ቻልክ? እኔና እሷ ሌላ ነገር ነበረብን፣ ሌላ ችግር ነበረብን። ያን ሰዓት ላይ እኔም እንዳሆኑ አይነት ሰው አልነበርኩም። ያን ሰዓት ላይ ማለት ነው እንዳሆኑ አይነት ሰው አልነበርኩም ማለት የሆነ የጀመርኩበት ሰዓት አካባቢ ነው። ህክምናውንም ሌብነቱን በል ህክምና ነው ማለት አስተካክለው በእንደዚህ አይነት ነገር የሚጠራው ነው አይደለም። አንተ ጋር የጀመርከው ሌብነት አይደለም። በመጀመሪያ ልመልስ ቆይ እዚህ ጋር እንዴ በትክክል እያወራሁ ነው ያለሁት። በስነ ስርዓት አወሩ እና እዚህ ድረስ መናገር ያለብን ነገር ተናገር እኮ የመጣሁት ፋይሎች እንትን ለማለት ነው። መጀመሪያ አካባቢ ላይ እኔና እሷ ስንገናኝ የተገናኘንበት ወይም ሊሆን ይችላል አላውቅም፣ ግን ይሁን እኔም ብዙ ነገሮች አሳልፈናል ከእሷ ጋር እና ከናርዶስ ጋር ስትቀጠር ብዙ ነገሮች ካልተዳረጉም ነበር። ያን ሰዓት ላይ የሆነ አላቅም ብቻ የሆነ ነገር ይዞኝ ነበር መሰለኝ። እኔ አላቅም ብዙ ማውቀው ነገር የለም። ግን ምኑን ነው የማታውቀው? ያን ሰዓት ላይ በቃ እኔ የሚመጡት ሙሉ የሚቀጠሩት ሰዎች እንዳለ የሚያስፈልገውን ነገር የሚያሟሉ ሰዎች ናቸው እና ምንም መጠረጥረውም ነገር የለም፣ ምንም ነገር የለም። እና እንደ ድንገት ነው ከሆነ ሰዓት በኋላ ፋይል እንትን ማለት ሲጀምር ነው። ቢኒያም እየሰማኝ ነው? እያወራን ያለ ነው አንድ የቀን ስራ የምትቀጥረውን ሰው አይደለም። እየገባ የጉልበቱን አቅም አይተህ የምትቀጥርበት ቦታ አይደለም ያለው፣ ሆስፒታል ነው። ሆስፒታል ላይ ደግሞ የሰውን ህይወት የያዘ ነገር ነው። ኧረ ጠይቀው፣ ደላላ ነው። ሆስፒታልማ ነው እኮ። ስለ ስራዬ እኮ እናንተ አልነግሩኝም። ስለ ስራዬ እናንተ አልነግሩኝም። እሺ ደላላ ነው የምታወራው፣ እንደ ዶክተር አይደለም። አይደለም ማዘር፣ ስለ ዶክተር ምንም የሚያውቁት ነገር የለም እኮ። የሚያውቁት ነገር ከሌለ እኮ ዝም ብሎ ዶክተር ሲያወራ መስማት ነው። እና በእንደዚህ አይነት ነገር ውስጥ አልፌ እንደ ድንገት ነው በዚህ ሳምንት ላይ ቼክ መደረግ ጀመረና የሆነ የጎደሉ ፋይሎች መጡ። ቆይ ዶክተር ሆዴ ቆረጠኝ ስለው ለግርሽ ብሎ ቢሰጠኝ ልውጥልህ ነው እንዴ? አባባለ ምንድን ነው? አስተካክለውና አይደለም የዶክተር ወሬ አውራ። ጠይቅልኝ ጋዜጠኛ የሌባ ወሬ ነው። እሺ አሁን አንተ ፋይል የለም ስትባል ምን ልትሰራ እዚህ መጣ? ፋይሎቹን ለማሟላት ነው የመጡት። እዚህ ይኖራል፣ የእናቷ ቤት ነው፣ ከዚህ ውጭ በሚለው ከእሷ ጋርም ተነጋግረን እዚህ ናቸው ብለኝ አብረን መጣን እና ፈልገን አጣ ነው በመጀመሪያ። እና ማዘረ እንደ እናቴ ነው ማያቸው። እና ደስ የሚለው ነገር ትላንትና የነበረን ቆይታ ምን እንደሚመስል ሚዲያ ላይም ስላላየ እግዚአብሔር ይመስገን። በጣም ብዙ የተለያዩ የሚጣረዙ ነገሮች ነው እያወራ ያለው። በስልክም እንዳወራው ረስተሃል ሊሆን ተደናግጥ ይሁን የማውቀው ነገር የለም። ነገር ግን ግልጽ እንዲሆን ለምፈልገው ነገር ትላንት በስልክ እንኳን ስናወራ ዶክተር ታሪኩ አጠገቤ ቁጭ ብሎ ሲያወራ ነበር። ሳዳምጥ ነበር ሙሉ ወሬያቸው። ፋይሎችን ስላሉት ነገሮች ስትጠይቅ በቃ እኔ እጅ ላይ ያሉትን ፋይሎች እኮ አሳልፌ እሰጣቸዋለሁ። ሆስፒታል አሁን የራሴ የሆነ ፐርሰናል ችግር ስለገጠመኝ ነው በቤተሰብ ጉዳይ ብለህ ነው ሸፋፍነህ ለማለፍና ስትችል እንደምትመጣ እንደዚህ ያደረኩበት ነገር ምን መሰለህ? አንድ እናታቸው እናቴ ነው። እሷ ብትጎዳ ስማኝ ስለ ጨርስ ችግር የለውም። ይኸውልህ እዚህ ጋር ለማስመሰልም ሆነ ለመሸፋፈን የምትሞክራቸው ነገሮች ለእኔ ግልጽ እየሆኑልኝ አይደሉም ነው። ገባ አይደለ? የምትጠየቀውን ነገር ስርዓት ባለው መንገድ ብቻ መልስልኝ። እሺ በል አውራ፣ ችግር የለውም። እዚህ ጋር የመጣኸው ከናርዶስ ጋር እስከሆነ ድረስ ናርዶስ አሁን የት ነው ያለችው? የት እንዳለች አላውቅም።
እዚህም ድረስ የመጣሁት ናርዶስ ካለች ናርዶስንና ፋይሎቹን ፈልጌ ነው የመጣሁት። እዚህ የእናቷ ቤት ነው። ከኔ ጋር ግንኙነታችን ሆስፒታል ነው። ከሆስፒታል ውጭ እንግዲህ ከእናቷ ጋር ከማን ጋር እንደምትሆን ማውቀው ነገር የለም። እዚህ ድረስ የመጣሁት ግን የጎደለ ፋይል ስላለ እና እኔንም ሆነ እሷንም ፋይሎቹን ሞልቼ ከእንትን ለመውጣት ነው እዚህ ድረስ የመጣሁት እንጂ ሌላ ምንም እኮ እንትን የሚያስብለን ነገር የለም። ናርዶስ ወንጀለኛ አይደለችም። ናርዶስ ወንጀለኛ አይደለችም። ፋይሏ እንዳለ ነግራኛለች፣ አውቃለሁ። እና የጎደሉትን ፋይሎች እዚህ ድረስ የመጣሁት እነሱን ይዤ ለመሄድ ነው። ምንም ይኸው ለአንተም አትወራጭ፣ ተረጋግተህ አንተም እንደ ስራ ኢቲክስ እናንተ እያከበራችሁት አይደለም። ኢቲክስ ምናምን ነገር ማለት አትችሉም። ስታከብሩት ነው እንደዛ ማለት የምትችሉት። አጓጉል ነው ድብደባ ምናምን ደርሶብኛል። በስነ ስርዓት አይደለም እያዋራችሁኝ ያላችሁት። ከማልጠብቀው ሰው ነው እንደዚህ ነገር የደረሰብኝ። እናቴ ናት ከማስበው ሰው ራሱ ከመግደል ተነሳ ነገር ነው የደረሰብኝ ያለው። ይሄንን ጉዳይ አንተም እንዳልከው ቅድም ስንጨቃጨቅ በነበረው መንገድ ስራዬን በስተክል ጠንቅቄ ያውቃለሁ። መጠየቅ ባለብኝ መንገድ ጠይቃለሁ። የቀሩትን ነገሮች ለሚመለከቱ አካል ማስረዳው ብለሃል አይደለ? አንድ ዶክተር እንግዲህ የሚሰራቸው ስራዎች ምን እንደሆኑና ምን አይነት ነገሮችን እያንቀሳቀሱ እንዳሉ እንግዲህ አብረን ሆነን የምናየው ይሆናል። አቤት እንዳታምነው ቦርሳ ውስጥ የተለያዩ ፋይሎችን አግኝተናል። ፓስፖርቶች፣ መታወቂያዎች እንዲሁም ፎቶዎችን አግኝተናል። ቦርሳዬ ማን ነው አላችሁ? ሲጀመር ያለ ፍቃዴ ሲጀመር የኔ ቦርሳ ሊነካ አይገባም። ዝም በል አፋ ላይ በለ ታወራለህ። ህጉን ባማከለ ሁኔታ ነው እያወራን ያለው ነው። ያለ ፍቃዴ ቦርሳዬ ሊከፈትም ሆነ ምንም ሊሆን አይችልም። ቦርሳ ውስጥ ያለው ነገር ምንድን ነው? ለምን ትነኩታላችሁ ቦርሳዬን? ስለኛ መንካተውና ቦርሳ ውስጥ ያለው ነገር አይደለም። ቦርሳው የኔ ፐርሰናል የሆኑ እቃዎች የሚቀመጡበት ነገር ነው ቦርሳ ውስጥ እና ቦርሳዬን ያለ ፍቃዴም ቢሆን መንካት አትችሉም። ይኸውልህ እየሰማኝ ነው። አይደለም ቦርሳ ውስጥ ምንድነው ያለው? ከህግ እንወጣለን ካላችሁ በሌላ መንገድ ችግር የለውም እንኖራለን። ግን በህጉ መሰረት ቦርሳዬን ፓስፖርቶች፣ የተለያዩ መታወቂያዎች፣ ፎቶዎች ብዛት ያላቸው ፎቶዎች ናቸው። ስለዚህ ጉዳይ ታስረዳኛለህ። ስለዚህ ነገር እኔ ምንም ምን እንድትለው የምትፈልግ ለምንድን ነው የማትይኝ? ቆይ አይደለም፣ ቆይ ለምንድን ነው እንደዚህ የምትሉኝ? ተውኝ። ግዴታ ፖሊስ መጥራት ዶክተር ቆይ በቃ ማሜ ተይ እባክሽ። ከበሬ ነው ተቀመጡ። በቃ አይደለም፣ ይሄ ምንም ውሸት ምናምን ነገር አይደለም። የተማረ እያለ ቆይ አስቀምጣት እንጂ ምንድነው ተዋንዳ ማሜ እባክሽ። ያለውን ነገር ነግሬያቸዋለሁ። እኔ ምንም ደግሞ እንዳሰብኩትም እየሄዳችሁ አይደለም። አሁንም ቢሆን በተደጋጋሚ እየነገርኩ ነው ያለሁት። ምንድነው ምን ነገር ድብድብ ነው አንተ እየነገርክኝ ያለው? ሌላ ነገር ውስጥ መግባት አልፈልግም። ይሄ ነገር ግን ለአንተ እየገባ አይደለም፣ እየተረዳኸኝም አይደለም። ምን ከዚህ በላይ መረዳላችሁ? እናንተ እኮ በአፋ አይደለም እያወራችሁ ያላችሁት፣ ድብድብ ነው የያዛችሁት እኮ። እንደዛ ነው የምታስበው? ምን እኔ ማላውቀው ዝምድና አላችሁ ሁለታችሁ? መልካም እንግዲህ እስቲ ካሁን በኋላ ምንም ማስረዳት የምችለው ነገር ልጅቷን አስገቡልን። ከኛ ጋር ነበረችው። ምንድነው ማስረዳው? ምንም ማስረዳው ነገር የለም። ምንድነው እሷም ሰራለች እዚህ ይቻላል እንዴ? እናንተ ሴት ትተዋወቃላችሁ? ድርጅታችን ውስጥ ምትሰራለች ነው እሷ። ግን እዚህ ምትሰራለች አንቺ ድርጅታችሁ ውስጥ ከመጀመሩ? አይ እኔ እንኳን አልሰራም። አንዳንዴ በሽፍት ፈረቃ እየመጣች ትሰራለች። የሆነ ጊዜ ላይ አያቸዋለሁ። እስቲ ጠቃት ይልኛልሽ። ምንድነው ያየሽኝ? እኛ ጋር ነው የምትሰሪው። በሽፍት እንደምትሰሪ እንደማውቃለሁ። እንዴ ስለምን እንደምታወራው? እኛ ድርጅት ላይ በሽፍት አንዳንዴ መተሽ እንደምትሰሪ ለምን እንደምታሽው? አይ በጭራሽ። ይኸውልህ ዶክተር ውጪ ላይ ተነጋግራችሁ ነው የመጣችሁት? ከማን ጋር ምንድን የምንነጋገረው? ከእሱ ጋር ነው። ቆይ እየመሰለክ ያለው ነገር ካልተረዳው እንድትረዳው። ይሄ እኮ ምንም መረዳት ያስፈልገውም። አንተ ነህ ይዛት የመጣኸው። ይዛት የመጣው አንተ ነህ። እዚህ ውስጥ ምንም ያገባችሁ ነገር የለም። አትወራጭ፣ ስርዓትን ይዛውራኝ። እንዴ ከዚህ በላይ ምን ስርዓት አለ? አትወራጭ፣ ስርዓትን ይዛውራኝ። ከመጀመሪያው ነው እኔ እናንተ ድርጅት ውስጥ ከአንቺ ጋር ማውራት ያለብን ነገር እናወራለን። ነገር ግን ከእሱ ጋር የት ነው የምትተዋወቁት? እኔ ስለ ናርዶስ ያሉትን ነገሮች
ከእናትየው ጋር ማውራት ባለበት መንገድ ስናወራ እንድታግዥኝ ነው ይዤሽ የመጣሁት አይደለ? አብሮ አደግ ነሽ ተብሎ በብዙ ነገሮች ደግሞ የተለያዩ ነገሮች ላይ እሷ ተከራይታ የምትኖርበት ቤት ላይም ዋስ ሆና እንግዲህ ስላሉት አንዳንድ ነገሮችን ያስቀጠለችበት ሁኔታ ስላለ ያንን በመያዝ ነው እንግዲህ ከእሷ ጋር የትተዋወቃላችሁ የሚሉን ጥያቄዎች እንግዲህ ከካሜራ ጀርባ አቅርበን ነበር። ያንንም በምንጠይቅበት ሰዓት አብሮ አደግ መሆናቸውን ገልጻናለች። ለዚህም ነው ይዤሽ የመጣሁት እንጂ ከዶክተር ቢኒያም ጋር ግንኙነት ይኖርሻል፣ ትተዋወቃላችሁ። እሱም እንደሚለው ደግሞ አንቺም ሆስፒታሉ ላይ ትሰሪያለሽ የሚለውን ነገር አልጠብኩም። ትሰራለች እንዴ? ፋይሎች አሉ። ምን ሆነሃል? ምንድን እያወራህ ያለው? በሽፍት እንደምትሰሪ አውቃለሁ። ምን ማለት? ድርጅቱ ከኛ አያልፍም እኮ እኛ ጋር መጥቶ ነው። የትኛውም ሰራተኛ ሲመጣ እኛ ጋር መጥቶ ነው ከኛ የሚያልፈው። ሙሉ ወጥ እንደማትሰሪ አውቃለሁ፣ ግን በሽፍት አንዳንዴ እየመጣች እንደምትሰሪ ደግሞ አውቃለሁ። ለምንድን ነው የምትዋሸው? እኔ ምንም የውሸት አይደለም። ሲቀጥል ደግሞ አላውቀውም። የት ነው ያየሽው? እኔ የሆነ ፋይል ሲያስፈርመኝ አይነት ነገር ማለት ከናርዶስ ጋር ተገናኝተን ነግሬ ካለኝ ማለት ትናንትናም እየነገርኩ ነበር። የቅጥሯ ፋይል እኮ ነው እስቲ ላውራበት። ይሄ የተቀጠረችበት ፋይል ነው። ስለምን ቅጥር ነው አይደለማ? እናንተ ከውጭ አውራችሁ ምንም እንዳወራ እያደረጋችሁኝ አይደለም። ከውጭ የምታወራው ነገርም ስላለ ነው የሰማኝ ነው። በይ እስኪ እሺ ልስማሽ። ችግር የለውም ልስማሽ። እሺ ማለት እንዳልኩክ ነው። ተማርኩኝ፣ ተመረቅኩ። ከዛ በኋላ ናርዶስ ከናርዶስ ጋር የነበራችሁ ግንኙነት ምን ይመስል ነበር? እስቲ ከመጀመሪያው ጀምሮ ያለው ነገር አብሮ አደግ ጓደኛዬ ናት። ከሃይ ስኩል ጀምሮ ማለት ከኬጂ ጀምሮ አብረን ነው እየተማርን ያደግነው። እናቷ ማለት እናቴ ናቸው። ቤተሰብ ነን። ከጓደኝነትም ባለፈ እህትማማቾች ነን ማለት ይቻላል። እና ተምሬ ከተመረቅኩ በኋላ ማለት እንዴት ነው በውጤቴ አሪፍ ነበርኩ። ሜዲሲን ነበር የተማርኩት። ከዛ በኋላ ትምህርቴን እንደጨረስኩኝ የመንግስት ሆስፒታል ነበር የተቀጠርኩት። ከዛ ምንድን ያደረገችው እሷ ይሄን ሁሉ ረዥም አመት ሰርተሽ ማለት ተምረሽ እንዴት ነው በትንሽ ደሞዝ በመንግስት ሆስፒታል ላይ ተቀጥረሽ መሳሪው ምናምን አለችኝ። በዛ ሰዓት ላይ ምንድነው ቤተሰብ በእርግጥ እየከፈለልኝ ምናምን ኃላፊነት ወስዶ አሳድጎኛል፣ አስተምሮኛል። ከዛ ስራ ይዤም እነሱ ላይ ጥገኛ ሆኜ መኖር አልፈለኩም ነበር እና የተሻለ ስራ እንደማገኝ ምናምን ነገረችኝ። የተሻለ ደሞዝ ይከፍሉሻል አለችኝ። ከዛ በኋላ ያለኝ አማራጭ ሙሉ የስራ መልቀቂያ አስገብቼ የነበርኩበት ሆስፒታል ማለት ነው የስራ መልቀቂያ አስገብቼ ዶክመንቶችን ለሷ መስጠት ነበር። እና ምንድነው የግል ሆስፒታል ትገቢያለሽ አለችኝ። ከዛ በኋላ ዶክመንቶችን ይዤ ሄድኩኝ። እሱንም ያገኘሁት እዛ ነው። የዛን ቀን ያገኘሁት። የት ነበር የተገናኛችሁት? ሆስፒታል ላይ ነበር የተገናኛችሁት? ከሱ ጋር ሆስፒታል አይደለም የተገናኘ ነው፣ ካፌ አይነት ነገር ነው። እና የሆስፒታላችን ዋና ኃላፊ ነው። ስለ አንቺ ጉዳይ ሙሉ ነገር ነግሬዋለሁ፣ ጎበዝ ተማሪ እንደሆንሽም ነግሬዋለሁ እና ዶክመንቶችን አይቶ ምናምን ያስቀጥልሻል። ናርዶስ እዛ ሆስፒታል ላይ በምን ዘርፍ ነው የምሰራው ብለሽ ነው? ጓደኛዬ ነው አለች። በሰው ነው ልታስገባኝ የፈለገችው ማለት ነው እንጂ እዛ ሆስፒታል ላይ የምሰራበትን መንገድ አለ ብላ ነገረች? ምንም የነገረችኝ ነገር የለም። እሱ ጓደኛዬ ነው እና እዛ ነው የሚሰራው፣ ይረዳሻል። ብዙ ሰዎች እንደዚህ ረድቷቸው ገብተው በሚፈልጉ ስራ በሙያቸው እየሰሩ ነው ያሉት አለችኝ። እሺ አልኩኝ። ከዛ በኋላ የሆነ ፋይል አስፈረመኝ። የቅጥሯ ፋይል ነው እሱ ፋይል ይከተላል። የቅጥር ፋይል ነው ብለህ እኮ ነው ያስፈረምከኝ። ግን ስፈርም ምንድነው እንዳላነብ እያወካ እንትን እያሉኝ ነበር። እሱም እቸኩላለሁ፣ ሌላ ጊዜ ታነቢያለሽ፣ የቅጥር አይደለም ምናምን እያለኝ ነበር። እሷም ማንበብ እኮ አይጠበቅብሽም አይነት ነገር አለችኝ። በቃ የቅጥር ነው፣ ሌላውም ሰው በዚህ አይነት መንገድ ነው የሚቀጠረው፣ ማንበብ አይጠበቅብሽም፣ ቶሎ ፈርሚለትና ይሂድ አለችኝ። ከዛ ቶሎ ፈርሜ ሰጠሁት። የዛን ቀን ነው እሱም በአካል ያየሁት። እና ከዛ በኋላ ምንድነው የናርዶስ የትምህርት ደረጃ ምን ያለው ማለት ይሄን ለመናገር ይከብዳል ማለት ይከብዳል። ግን ናርዶስ አልተማረችም። እንዴት አልተማረችም? ስናወራ የነበሩትን ነገሮች ማለት ትላንትና ተበሳጭቼም ቢሆን ስናገር የነበሩትን ነገሮች ሰምተሻል አይደለ? ዶክተር ነኝ ብላ ነው እያገለገለች ያለችው። ስለዚህ የትምህርት ደረጃ የላትም። የትምህርት ደረጃ የላትም። ከየትኛውም ዩኒቨርሲቲ የተመረቀችበት ምንም አይነት ማድረግ የላትም። ማለት እናትየው የምታውቀውም እንደተመረቀች አይነት ነገር ነው። ማለት አብዛኛው ሰው እንደተመረቀች ምናምን ነው የሚያውቁት፣ ግን አልተመረቀችም። 12 ከጨረስም በኋላ ውጤት አልመጣላትም ነበር እና ምንድነው የውሸት ውጤት እንደመጣላት አይነት ነገር ነበር ቤተሰቦቿን የዋሸችው።
ግን ያን ሁሉ ነገር እኔ አውቃለሁ። እንዴት ነው ትምህርቷ ላይ ኬርለስ ተማሪ ነበረች። ትኩረት ሰጥታ የምትማር አይነት ተማሪ አልነበረች እና በዛ ምክንያት ውጤት አልመጣላትም ነበር። ግቢም አልሄደች እና እናትየው የምታውቀው እዛ ግቢ እንደገባች እንደተማረች እንደተመረቀች እና ለልጄ ምናምን እያለችው ለገንዘብ ትልክላት ነበር ማለት የምትማር መስላት ማለት ነው ማሚ። እና ናርዶስ ግን አልተማረችም በጭራሽ። እዚህ ከተማ ላይ እንግዲህ የሰማኋቸው ነገሮች ነበሩና የተለያዩ ህፃናቶችን ለማደጎ ለነጮች የምትሰጥበት ሁኔታዎች እንደነበሩና በዚህ ዙሪያ የምታውቂያቸው ነገሮች አሉ? ማለት እኔ አላውቅም። ማለት እኔ የማውቀው ለእኔ ሁሌም ግልጽ ናት ብዬ ነው የማስበው። ብዙ ሰው የማያውቀውን ነገር እኔ አውቃለሁ። አለመማሯን አውቃለሁ። ከእናቷ ደብቃ ነው አለመማሯን ተምሬያለሁ የምትለው እና የምትደብቀኝ ነገር ይኖራል ብዬ አላስብም። ግን ምንድነው ሁኔታዋ ምናምን ግን እንዴት ነው ከውጭ ሰዎች ጋር በጣም ቅርርብ አላት። እንዴት ነው እንደሌላው ሰው አይደለም የምትኖረው። በየጊዜው መኪና ቤት እየቀያየረች ነው የምትኖረው። ከዛ ከየት ታምጣ እንዴት ታምጣ ምን የሚታወቀው ነገር የለም። እንደምታየው ነው እናቷ እዚህ ቤት ውስጥ ነው የምትኖረው። ግን እሷ ግን ተንደላቃ የራሷን ህይወት እየኖረች ነው ያለችው። ግን ያ ገንዘብ ከየት ይምጣ እንዴት ይምጣ አላውቅም። የቅጥር ስራ ነበር የፈረምሽው ነው ያልካት? የቅጥር ስራን የፈረመችው እኛ ጋር ስንመጣ ቅጥር ፈልጋ ነው። ጓደኛዋ አንዳችም ነገር የለም እየሰራችም አይደለም። እኛ ጋር በሽፍት ትሰራለች። በሽፍት እየመጣች ትሰራለች አንዳንዴ እና ስንቀጥራትም ያኔ ጓደኛዋ መጣ። ይኸውልህ ቢኒያ ከዚህ የበለጠ እኔም የስራ ኤቲክስ አይፈቅድም። ከአንተ ጋር መጨቃጨቅ አልፈልግም። ነገር ግን እኮ ምንም ጭቅጭቅ አይደለም። ዶክተር ናርዶስ በሚል ማዕረግ ስም የተለያዩ ወንጀሎችን ስትሰራ የነበረች ግለሰብ ስትተባበራት ነበር። የስራ ቅጥሩን የሚያስማማው የጨረስከው አንተ ነህ። የቀሩትንም ጉዳዮች ደግሞ ስታስፈጽም የነበር ከአንተ ስለሆን የእሷንም ያንተንም እንዲሁም ደግሞ በእሷ በኩል የመጡትን ወንጀሎችን ስታካሄድ የነበርክ ሰው ስለሆንክ እኔ ከዚህ ደቂቃ ጀምሮ ለአንተ ጥበቃ እንዳይደረግ ከኛም እንዳታመልጥ እያደረግን እንከታተልሃለን። ምን አይነት ሰዎች ደግሞ ምን አይነት ነገር አደጋ እንደሚያደርሱብህ አብረን ሆነን የምናየው ይሆናል። እስከዛሬ ስታሰቃያቸው የነበሩት ቤተሰቦች ናርዶስ ስትበድላቸው የነበሩት ሰዎች በሙሉ አንተ ላይ ምን አይነት ነገር ሊያደርሱ እንደሚችሉ አብረን ሆነን እናየዋለን። ይህ ምንም እንትን የሚል ነገር አይደለም። እሷ አንድ ለቅጥር ነው የመጣችው። እኔ ጋር ለቅጥር ፈረመች ነው እሷ። ጓደኛዋ መጣች። አንድ ነገር ልንገርህ፣ ባለቤትህ ነፍሰ ጡር መሆኗን ታውቃለህ። መቼም ለአንተ እንትን አይደለ? ያ ፋይል የተለያዩ ቦታዎች ላይ ናርዶስ እንታንቀሳቀሳቸው የተፈቀዱት ፋይሎች ላይ ባለቤት እንድትፈርም አድርገሃል አይደለ? እሱማ። ስለዚህ ባለቤትህም ልጇን የምትወልደው እስር ቤት ውስጥ ይሆናል ማለት ነው። ሌላ ቤተሰብ ላይ ማድረስ አችልም። እሱን እንግዲህ አብረን ሆነን የምናየው ይሆናል። እንደዚህ አይነት ነገር የለም ሲጀመር። የሰማኝ ነው። ናርዶስን ለማሸሽ የምትሞክር ከሆነ ከዚህ የበለጠ ቤተሰብ ላይ መሆን አንተ ላይ የተለያዩ ነገሮች ይደርሳሉ። ያደረግካቸውን ነገሮች ግን አንድ ባንድ ከነገርከኝ እኔ የህግ ከለላ እንዲደረግልህ አደርጋለሁ። በራሴም በኩል ደግሞ አንተ መተባበር ባለብኝ መንገድ እተባበራለሁ። ግልጽ ነው አይደለ? አዎ። ግን እንደዚህ አይነት ነገር እኮ ነገሮች ውስጥ እንድንገባ እያስገደድከኝ ያለው በቤተሰብ በኩል ማስፈራራትም አንዳችን ጉዳት ሰው ላይ ማድረስ አልፈልግም። እንደዛ ከሆነ ከቀጠልክ ግን እኔም በዚህ መንገድ ነው የምቀጥለው። በቃ እንደዛ ከሆነ እኔ ቤተሰቤ ምንም ጋር እንዲደርስ አልፈልግም። ምንም ጋር እንዲገባ አልፈልግም እኮ። ተረጋግተዋል እኮ። እኔ ምንም እያወራኝ ያለው ነገር እኮ ምንም የሚያረጋጋ ነገር አይደለም። በመጀመሪያ እኮ መወራጨትንም ጅማታትንም አቁመህ ተገቢ በሆነ መንገድ አውራኝ። እሺ። እና እንደዚህ የሆነበት ጊዜ ላይ ከገዛ ጓደኛዋ ሰምተሃል። ምንም አይነት የትምህርት ደረጃ የላትም። ሲቀጥልም ደግሞ እቺ ልጅ ስራ እንደሚያስቀጥር ሰው ጠርታ አስፈርማታል። የስራ ቅጥር ፎርማሊቲ ያስሞልታታል። አልተቀጠረችም። አንድ እቺ ልጅ እየተባበርክ እንደነበረ ናርዶስ ከጎኗ ሆነ ሲያግዛት የነበረ ሰው ቢኖር አንተ እንደሆንክ የሚገልጽ ነገሮችን እያየን ነው። አሁን ግን ተመልሰ ነገሮችን ለመሸፋፈን የምትሞክርበት ነገር በራስ ላይ ነው እየመሰከርክ ያለው። ግልጽ ነው? አዎ። በቃ እንደዚህ ከሆነ እኔ
ልጅቷን በደንብ አላውቃትም ሲጀመር እኔ መጀመሪያ ላይ እናታቸው ሁላ ብላለች እኮ እንኳን እኔ እናቷ ራሱ በትክክል አታውቃትም። ምን ማለት ነው? ዶክተር እንደሆነች ራሱ እኮ አላውቅም። የካርቶን ዶክተር ዶክተርም አይደለችም። ለዛ ነው አሁንማ እኮ በቃ እኔ ራሱ በቃ ምንም ይዛችሁኛል እናንተ እና ምንም ማድረግ አልቻልኩም። በቤተሰቤም እየመጣችሁ ነው። በቤተሰቤ ደግሞ ማንም እንትን እንዲልም አልፈልግም። ሁለተኛ እንጃ እኔ አላውቅም፣ ግን በቃ ሳልፈልግ ነው እንደዚህ አይነት ነገር ውስጥ የገባሁት። ምንም ፈልጌ አይደለም። ቤተሰቤም እንደዚህ አይነት ነገር ውስጥ እንዲገባ አልፈልግም። እኔ ናርዶስ እዛ ስገባ በቃ ያን ሰዓት ላይ እንደመጣች አካባቢ መንገድ ላይ ነበር ማየት ምናምን ነገር እና የሆነ በአይን ምናምን ጀመርን፣ በቃ መታየት ምናምን ጀመርን እና በዛ ሰዓት ያው እኔም ቤተሰብ አለኝ ምናምን እና ወደ ፍቅር ውስጥ ምናምን ነገር ገባኝ። ከትዳር ውጭ ማለት ነው? አዎ፣ ግን ያው እያስረዳሁ ነው። ምንም ቤተሰቦች ምን ውስጥ እንዲገቡ ስለማልፈልግ እንደዚህ አይነት ነገር እንጂ ምንም እንትን የሚያስበለኝ ነገር አይደለም። እና በእንደዚህ አይነት ጊዜ ውስጥ እንደዚህ አይነት ነገር ውስጥ ገባሁ እና በቃ እሷም ደግሞ አውቃለች መሰለኝ እንደዚህ አይነት ነገር ውስጥ እንትን እንዳለን ምናምን እሷም ወደደችኝ እና በቃ መገናኘት ጀመርን። ተከታታይ መገናኘት ጀመርን። ውጪ ሻይ ቡና እንላለን ምናምን ነገር አብረን ነው የምናሳልፈው እና ብዙ ነገር ነገረችኝ። ስራ እንደሌላት እና ዶክተር እንደሆነች በዚህ ሙያ ተቀጥረሽ እንዴት ነው ስራ የሌለሽ ሁላ ተመርቀሽ እንዴት ነው ስራ የሌለሽ ሁላ ምናምን ብያታለሁ። እና እንደዚህ ዶክተር ነኝ ምናምን ስራ የለኝም ምናምን ብላ በጣም በቃ እኔም ደግሞ በዛ ሰዓት ላይ ፍቅር ውስጥ ነበርኩኝ። ብዙ ነገሮች እንትን ስላሉኝ እሺ ብዬ አስገባዋል። ዶክመንቷንም ያን ሰዓት ላይ ማጣራት አልቻልኩም እና በቃ ያን ሰዓት በጣም ስላመንኳትም ምናምን ዶክሜንቷን አልተቀበልኳትም። ከዛ በኋላ ምን ነበር ያደረገው? እሺ አስገባሁኝ፣ ዶክሜንቱን አስገባሁኝ። በ2 ቀን ውስጥ ምናምን ነገር ፕሮሰሱ አለቀላት። እሺ ከዛ በኋላ ነው በቃ ፕሮሰሱ ካለቀላት በኋላ ከተወሰነ ጊዜ በኋላ እንትን ማለት ጀመረ። ፋይሎቹ መጣላት ሲጀምሩ ምናምን ነገር እኔም ያንሳችላ ብዬ የነበሩት የስራ ስህተቶችስ እሱ አስተሳሳት የነበሩትን ነገሮች በምን አይነት መንገድ ነው ስታልፍ የነበረው? ያው ያን ሰዓት ላይ ብዙ እንትን ፍቅር ውስጥ ስለነበረ ምናምን ብዙ ጊዜ እሷ ጋር እንትን አይመጣም። ፔሸንት አይልክም እሷ ጋር ብዙዎቹን እኔ ጋር ነው የተሰናገሩት ምናምን። ብዙ ጊዜ እሷም ይሄን ያህል ስራ ውስጥ አትገባም። ውጭ ላይ ነው ብዙ ጊዜም ተሳልፈው እና ያው ችግሯንም ምናምን እኔም ፍቅር ውስጥ ስለሆንኩ በከፍተኛ ደሞዝ ልትቀጠል ያደረኩት እና መጣው እንትን ካለም በኋላ ምናምን ቼክ ሲደረግ ፋይሉ የጎደለ ነገሮች ምናምን እና የሆነ ማይሆን ነገር አየን ፋይል ውስጥ። ያን ሰዓት ላይ ነው በቃ ያን ሰዓት ላይ ሳቅ ብቻዋን ጠርቼኝ ምናምን ነገር አዋሯት። እንደ ፍቅረኛ ምናምን ነገር ሆኜ አብሬያት ሆኜ ብቻ አዋሯት ብቻ እንደዛ ነገር ሆኜ እና ሳዋራት እንደታወቀ ሲገባት ነው መሰለኝ። እኔም አላወቅኩም ነበር በእሷ ከሆነ ያን ሰዓት ላይ ፌክ እንደሆነ ሁሉ ያወቅኩት እና ሳዋራት ምንድነው በእንደዚህ አይነት ሰዓት ላይ እኮ እንደዚህ አይነት ነገር እኮ የተለመደ ነው አለችኝ። እንደዚህ አይነት ነገር የተለመደ ነው፣ እንደዚህ ካልሆነ አንተም እኔም ሊያልፍልን አይችልም እና በቃ ነገሩን ነው የተለመደው። ፌክ ዶክመንት ይዞ ሆስፒታል ላይ መግባቱ ነው የተለመደው። እሱማ እኮ አውቃለሁ፣ ግን ያን ሰዓት ላይ የነበርኩበትን ነገር ደግሞ እንድትረዳኝ እፈልጋለሁ። አንተ ያን ሰዓት ላይ የነበርኩበትን ነገር ተረድተህ እንድትለኝ እፈልጋለሁ። ስለዚህ አንተ ይሄን እያወቅህ በሙሉ በሙሉ ከጎኗ ነበርክ ማለት ነው አይደለ? ያን ሰዓት ላይ ምርጫ አልነበረኝም። እንዴት ነው ምርጫ የማይኖር? በቃ ምንም ቤተሰብ አለኝ፣ ልጆች አሉኝ። ወደ 10 ቤት ነው የምገባው። ቤተሰብ ግን አሁን አንተ እንዳልከው ቤተሰብ ጋር የሚመጣ ነገር ነው ነገር እና ያን ሰዓት ላይ እኮ እንደዚህ ብዬ ስጠይቃት ፌክ ነው ብዬ እንኳን ለእሷ ሳስረዳት ምንም አታመጣም ነው ያለችኝ። እና ጭራሽ ማዘዝ ከኔ ጋር እንትን ማለት ምናምን ጀመረች። የነበረን የፍቅር ግንኙነት ተቋርጦ ወደ አለቃ ነው የሆነችብኝ ወዲያውኑ። እና
ብዙ ማለቃቸውን ነገሮች ወቂያለሁ ማለት ላይ በቃ እንትን ትላለች ፋይሎችን ሁላ ቢኒያም ተረጋጋ መጀመሪያ ይኸውልህ አሁን ኦልሬዲ ስላሉት ነገሮች አጣርተን ደርሰንበታል ጊዜ ይፈጃል እንጂ የደበካቸው ነገሮች ካሉም ይወጣሉ አሁን ግን ኦልሬዲ የታወቀ ነገር ስለሆነ ተረጋግተህ ከኛ ጋር ማውራቱ ብቻ ነው የሚጠቅመው አሁን እንደዚህ በምትደናበርበት ሰዓት ተገቢ ሆነ ማለት መናገር ባለብህ ልክ አይደለም እያወራ ያለው የሥራ ክብር ያንተ እንትን ማንነቱ ሁላ የማይሆን ነገር ውስጥ ነው የገባው ተረጋግተህ ማውራት ባለብህ መንገድ አውራ ቢውር ሰልፍ በቃ ራስን ሆነ ማውራት ያለብን ነገር አውራ የምንጠይቅህንም በዛ መልስ መልስልን ምንድነው ለምንድነው የምታስፈራራው ማወቅ የሌለብኝ ነገሮችን አውቄያለሁ ብያለሁ ማለት ምንድነው ያወቃቸው ነገሮች ማለት ላይ እየሰራን እያለ ድንገት ፋይሏን በማጣራ ሰዓት ላይ ፌክ እንደሆነ አውቄያለሁና ያን ሰዓት ላይ ድንገት ክትትል እያደረኩኝ ነበር እቺ ልጅ እንዴት ነው ምናምን ነገር ብዬ መሀል ላይ ክትትል ማድረግ ጀመርኩኝ ድንገት ያን ሰዓት ላይ የቤተሰቦቿን ቤት ያወቅኩት እና ስከታተላት ምናምን የቤተሰቦቿን ቤት ያወቅኩት እና ያን ሰዓት ላይ ሲሄድ ምናምን የምትገናኛቸው ሰዎች አሉ እኔ ደግሞ ያን ሰዓት ላይ በፍቅር ግንኙነት ውስጥ ነን ብዬ ነበር ራሴን ያሳምኜ ነበር ሳይ ፈረንጆችን ታገኛለች ምናምን ከብዙ ወንዶች ጋር እንትን ትላለች እና ነው ያን ሰዓት ላይ ስከተላት ትሄዳለች ትገባለች ትወጣለች ከአንደኛው ጋር ትሄዳለች ትገባለች ትወጣለች ምናምን ነገር የሆነ ጊዜ ላይ ልጠይቃት ምናምን ምንድነው ምናምን ነገር ብዬ እንትን ስላት እንደዚህ ካወቅማ ምናምን ብላ እንደዚህ የምሰራው ነገር አለ እና አንተም እንደዚህ አይነት ነገር ውስጥ እንትን ታግዘኛለህ ካወቅ አይቀር እንደዛ ካልሆነ እኔ ማጋልጭክ አብረን ተይዘን እንገባለን አለች ምን አይነት ነገር ላይ ነው አግዘኛለች ፋይሎች አሉ የህፃናት አዲስ የሚገቡ መድኃኒቶች ምናምን ነገር በእኛ በኩል ነው አልፎ የሚሄደው ፋይሉ እና ህፃናቶችም አሉ አዳዲስ መድኃኒት የሚገቡ መድኃኒቶች ምናምን እነሱን ነገሮች አይተህ ወደ እኔ ታመጣለህ እና በቃ አዳዲስ የሚወለድ የምታውቂው ነገር አለ አይ ማለት ለኔም እንደዛ ብላኝ ነበር እስቲ ትንሽ ተጋቢ እስቲ ማለት እንዴት ነው እንትና ከተፈራረምኩ በኋላ እነሱ ጋር አልገባውም እንዳልኩ ቀጥታ ማለት ነው የመንግስት ሆስፒታል ነው የገባሁት እና መንገድ ላይ ምናምን ያሉ የኔ ቢጤዎች ምናምን ይባሉ ሲሉ እና እነሱ ሊወዱ በሚመጡበት ጊዜ ላይ እነዚህ ሰዎች የማሳደግ አቅም ከሌላቸው ልጆቹን እየተቀበልሽ ለኔ ትሰጪኛለሽ ለወላጆቻቸውም አሪፍ ገንዘብ ራሳቸውን ማቋቋም የሚችሉበት ገንዘብ ይሰጣቸዋል ቤት ምናምን ያሰራሉ እና ምንድናቸው እነዚህ ሰዎች ፈረንጆች ናቸው ግን ተቋም አለ ድርጅት አለ እዛ ውስጥ ሄደው ልጆቹ በሰላማዊ መንገድ ያድጋሉ ምናምን ብላይ ነበር እና ማለት እንደዛ ነው እናንተ ጋር እኔ ያወቅኩት መጀመሪያ ላይ እንደዛ አይነት ነገር ቆይ አሁን ታዲያ የነገ ልጆችን ማለት እንደ የኔ ቢጤ የሚሆኑ ጎዳና ተዳዳሪ ሆስፒታል ላይ መተው እንግዲህ በመደፈርም ሆነ በተለያዩ መንገዶች የሚጸንሱ እህቶቻችን አሉ ግን ደግሞ ለማሳደግም ሆነ ለራሳቸውም ለመኖር ምንም አይነት አቅም ስለሚኖራቸው ምን አይነት ነገሮችን ነው እንጠቀም ያለችሽ አንቺን ማለት ልጆቹን ለኔ ትሰጪኛለሽ እንዴት ነው ለነዚህ ሰዎቹን እኔ አሳምኛቸው ነው ልጆቻቸው የምቀበለው ምንድነው ለነሱም ጥሩ ነገር እንደሚደረግላቸው ልጆቹ ደግሞ ሙሉ ነገር በተሟላበት ቦታ ውስጥ ያውም እዚህ ኢትዮጵያ እንደሚያድጉ አይነት ነገር ነበር የነገረች እና ድርጅት ይወስዳል ያሳድጋቸዋል ለነዚህ ሰዎች ደግሞ ገንዘብ ይሰጣቸዋል በየጊዜው እየመጡ ልጆቻቸውን ያያሉ ለምንድነው ያለችኝ እነዚህ ልጆች ከተወለዱ በኋላ ሲያድጉ የጎዳና ህይወት መኖር የለባቸውም እና የተሻለ ህይወት ይገባቸዋል ጎዳና ላይ ያሉትን የልጆች ቁጥር ለመቀነስ ተብሎ የተሰራ ድርጅት ነው ምናምን ነበር ያለች እና ይሄን ሁሉ ሴራ አስባ ይሁን እኔ አላውቅም ስለዚህ አንቺ ምን የሰጠሻት ወይም ደግሞ ለሱ አስተላልፈሽ የሰጠሽው ህፃን ነበር አይ እስካሁን እንኳን አልሰጠውም አሁን ላይ ግን ያዘጋጇቸው ልጆች ነበሩ ሰዎችን አውርቻቸው ማለት ነው ማለት እንዴት ነው ደስ ብሏቸው ምናምን ለምን ችግር ማለት እነሱ ያለፉትን ችግር ልጆቻቸው እንዲያልፉ አይፈልጉም እና በየጊዜው በሳምንት አንድ ቀንም በወርም ቢሆን እየሄዱ የማየት እድል አላቸው እንደነገረችኝ ከሆነ ማለት ነው እኔም በዛ መሰረት ስላስረዳዋቸው በቃ እንደዛ ከሆነ ችግር የለውም ምናምን ብለው የተስማሙ ሰዎች ነበሩ
ስለዚህ አንተም ከሆስፒታል ላይ ህጻናቶችን እንድትወስድ ስታደርግ ሰምተሃል ማለት ነው። የሆነ ጊዜ ያህል እውነት ነው። ግን እኔም በቃ ያን ሰዓት ላይ የመሰለኝ ልጆች ስትለኝ እንደሷ ነበር እኔ የሚያሰብኩት። መድኃኒትና የምትገናኛቸው የምታሳያቸውን ሰዎች ሳይገን ሌላ ነገር መሆኑን ገመትኩኝ እንጂ መጀመሪያ ላይ ልክ እንደሷ ነበር። በቃ ህፃናቶች የእሷ ሁላ ምን አለችኝ፣ ህፃናት ወላጅ የሌላቸው ህፃናቶች ምናምን ነገር ስትለኝ ይህ አሪፍ ስራ ነው ብዬ ነበር እኔ እራሱ። ግን መድኃኒትና አዳዲስ የተወለዱ ልጆች ከእናታቸው ምናምን ነገር በምትለኝ ሰዓት ላይ ነው ዶክተር አይደል? ይህንን ነገር እኮ ማንም ህፃን እኮ ሰፈር ውስጥ ያለ ህፃን ቢነገሩ ሊረዳው የሚችል ነገር ነው። እንዴት ነው አንተ ይሄንን አንዲት ዶክተር እንዴት ነው ዶክተር ሆና እየሰራች ሳለ ህፃናቶችን ከአንዳንድ ቦታዎች አዘዋውራለሁ ብላ ስትነግራ ኖርማል ሊሆን ይችላል ነው የምትረዳው? ምን አይነት አይምሮ ቢኖረን? ያን ሰዓት ላይ እኮ እኔ የማላውቃቸውን ሰዎች ታውቃለች። በብዛት የማያት ከፈረንጆች ጋር ነው። እኔ እንኳን ከነሱ ጋር ብዙ ኮኔክሽን አይኖረኝም እና ያን ሰዓት ላይ ማየት እሷን ደግሞ ከእንደዚህ አይነት ሰዎች ጋር ናቸው ምናምን ሱፍ አድርገው ነው የሚንቀሳቀሱት ምናምን እና በቃ ሲታዩ ትክክለኛ እንትን ይመስሉት እና ልክ እንደዚህ ልጅ ወስደው ምናምን የሚያሳድጉ ሰዎች አሉ። ልክ እንደዛ ነው የሚመስሉት እና በቃ እኔ ደግሞ ያን ሰዓት ያሰብኩትን አዎ አሪፍ ነው በቃ ልጆች እዚህ ዝም ብለው መንገድ ላይ እንትን ከሚሉ ምናምን ሄደው እንትን ቢሉ አሪፍ ነው ብዬ ያሰብኩት። ግን ከሆነ ሰዓት በኋላ መድኃኒትም እናታቸው እያሉ ምናምን አዲስ ልጆችን ስትለኝ ያን ሰዓት ላይ ወንጀል መሆኑ ታወቀኝ እና እሷም ደግሞ ያን ሰዓት ላይ ነው በቃ ራሷን ላወጣ እንደ ግዴታ ቆጠረችብኝ። ራሷን እንዳለቃ ማየት ጀመረች። ያን ሰዓት ላይ ግዴታ አደረገችብኝ። ፋይሎቹን ታመጣለህ ማለት ነው። የሚሰራ ሰው ማን ነው? እሷን የሚያግዛት መቼም ከጀርባዋ ሆኖ የሚሰራ ሰው አለ። ይገናኛሉ የምትላቸው ሰዎችስ እነማን ናቸው? ይኖራሉ። ዋው ግን እኔ በብዛት አላውቃቸውም። በብዛት እነማን ናቸው? በብዛት ባታውቅም የምታውቀው ሰው ይኖራል እርግጠኛ ነኝ። አንተ እኮ ኦልሬዲ የእሷ ባልደረባ ነህ። ብዙ ነገሮችን እያደረጋችሁ ነው የምትገኙት። ስለዚህ አንተ እኮ ካሁን በኋላ እኮ የእሷ ስራ ባልደረባ ነህ። ምንም እኮ እስከዛሬ እንደተደበቁ ተሸፋፍኖ የሚታለፍ አንዳች ነገር የለም አይደለ? እሱማ አዎ። ግን ያለሁበትን ሁኔታ አንተ ምንም ልትረዳኝም አልቻልክም። እንዴት ልትረዳኝ? ይሄ እኮ እኔ እኮ አሁን ብዙ ነገሮች ላቅ እችላለሁ፣ ግን ለህይወት የማዝግ የሆነ ነገር ነው። እኔ የማውቀው ነገሯን ለእኔም ለቤተሰቦችም ቢሆን የሆነ የሚያስብል ነገር ቤተሰቦችን ደግሞ አደጋ ላይ ጥዬ እንደዚህ አይነት ነገር ማውራት አልችልም። ለቤተሰቦች ጥበቃ እንዲደረግላቸው አደረገ። እንደዛ ከተደረገ እኔ አንድ ማውቀው ሰው አለ፣ ምንም አያስፈራኝም። ግን እኔ የምታሰርም ቢሆን ችግር የለውም፣ ልታሰር እችላለሁ። ግን ቤተሰቤን ነው የምፈልገው እና ታስሬ መኖር ምናምን ችግር የለብኝም። ግን በቃ የሆነ ማውቀው ሰው እያለ እሷ ናት እንትን እያዩዋቸው አብረው እና ሱፍ የሚያደርግ ሰው ባለስልጣን ነገር ነው የሚመስለው ሰውዬው እኮ። በምን አይነት መንገድ እሱ ማግኘት እንችላለን? ፎቶ ነው ያለኝ እኔ ጋር ያለኝ ፎቶ እና አንዳንድ መረጃዎች አሉ፣ ቪዲዮዎች አሉ። በዛ መንገድ እሱ ማግኘት እንችላለን። በዛ መንገድ ማግኘት ትችላላችሁ። ግን በቃ የሚሰሩትም ነገር ምናምን ነገር አንተ መናገር ባለብህ መንገድ ትናገራለህ፣ ችግር የለውም። መድገም የምትፈልገው ነገር በቃ አይ እንደዚህ ነው። ግን የሆነ አለ አብረው እንትን ሲሉ ነው የማውቃቸው። ማስተላለፍ የምትፈልገው ነገር አለ ማለት እንጃ፣ የሆነ ለማውራት ራሱ ይከብዳል። እና ሌላው ቢቀር የነዚህ የህፃናት ጉዳይ ይጣራ ማለት የት ነው የምትወስዳቸው የሚለው ምናልባት ከኔ ያልወሰደችም ሊሆን ይችላል። እሱም ተባብሮ እንደዚህ አይነት ልጆችን ከዚህ በፊት ወስደውም ሊሆን ይችላል። እና ይሄ ነገር ቢጣራ ነው የምለው፣ ሌላ ምንም የምለው ነገር የለም። እና እናትየው ማወቅ አለባት የልጇን ጉድ እንዳልተማረች። በእርግጥ አሁን ላይ ማዘርየው ብዙ ነገሮችን አውቃለች። ያው ስላልሰማሽ ነው እንጂ እናትየው ብዙ ነገሮችን አውቃለች። ብዙ ነገሮችን ልታውቅ ተደርጓል። አሁንም እሷም እየተባበረች ነው ያለችው። ለዚህ ነው አንቺ ስትገቢ እሷ እንደወጣች አንቺ እንድትገቢ የተደረገው። ለዚህ ነው ብዙ ነገሮችን አውቃለች እና ስለተባበርሽን ካሁን በኋላ መንገዴ ለሚያስፈልጉን አንዳንድ ድጋፎች ከጎናችን እንደምትሆኝ ተስፋ አድርጋለሁ። እሺ እንግዲህ ውድ ቤተሰቦቼ ያው በተቻለን አቅም ያሉት ነገሮች እያጣራን ተገቢ በሆነ መንገድ እናንተ የምናስተላልፍ ይሆናል። አሁንም ደግሞ እንግዲህ ከዚህ በመውጣት ወደ ተባለው ቦታ እንሄድና ተገቢ የሆነውን ክትትል በማድረግ የተባለውን ግለሰብ በቁጥጥር ስር ለማዋል እንግዲህ የሚደረጉትን ነገሮች በሙሉ የምናደርግ ይሆናል። እናንተም ደግሞ እስከዛው ድረስ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከእኔ ጋር ቆዩ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።